እግዚአብሔር ይባረክ። ሁላችንን እግዚአብሔር ስለጠበቀን ነው የተገናኘ ነውና ዛሬ እንግዲህ የጀመርነው የፊልጵስዩስ መጽሐፍ እንጨርሳለን ብዬ ተስፋ አደርጋለሁ። ምዕራፍ 4 ደርሰናል። ምዕራፍ 3 መጨረሻ ላይ ልብ ብላችሁ ከሆነ ሐዋርያው ጳውሎስ አምርሮ የሚናገረው ነገር አለ። ብዙዎች የክርስቶስ ኢየሱስ መስቀል ጠላቶች ሆነዋል እያለ ከዛ በኋላ እነሱ ሆዳቸው አምላካቸው ነው ወይም አምላካቸው ሆዳቸው ነው፣ ደግሞ ደስታ የሚያገኙት በነውራቸው ነው እያለ ከዛ በኋላ እኛ ደግሞ ብሎ ይቀጥላል። እኛ ብሎ በሚቀጥልበት ጊዜ እኛ ሀገራችን በሰማይ ነው፣ ከዛ የሚመጣውን መድኃኒታችን ኢየሱስ ክርስቶስን እንጠባበቃለን፣ ዜግነታችን በሰማይ ነው እያለ ይናገርና ወደ ምዕራፍ 4 በምንመጣበት ጊዜ ከዛ በኋላ አዲስ ሐሳብ ይጀምርልናል። በጌታ ስም አነብላችኋለሁ ከቁጥር 1 ጀምሮ። ስለዚህ የተወደዳችሁና የምናፍቃችሁ ወንድሞቼ ሆይ የደስታዬ አክሊሎች ናችሁ፣ እንዲሁም ወዳጆቼ ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ ይላል። የሐዋርያው ጳውሎስ መልእክቶች፣ አባባሎች ዝም ብሎ በአእምሯችን ብቻ የምንደርስባቸው የምንረዳቸው አይደሉም። የደስታዬ አክሊሎች ይላቸዋል። እንዴት ሰዎች አክሊል ይሆናሉ ብለን እንደው ብንመራመር ብናጠና ሀሳቦችን ብንለዋወጥ የምንደርስበት አይደለም። ግን እውነት ነው። በሰማይ አክሊሎች የሚሆኑን በወንጌል ያገለገልናቸው ወደ ጌታ አመጣናቸው ናቸው። ዳንኤል ምዕራፍ 12 ቁጥር 3 ላይ ይናገራል። ብዙ ኃጢአተኞችን ወደ እግዚአብሔር መንግሥት የሚያመጡ ወደ ጽድቅ የሚያመጡ እነሱ እንደ ሰማይ ጸዳል እንደ ከዋክብት ያበራሉ ይላል። የሚኖረን አክሊል የሚያበራ ነው። እንደ ጸዳል በላያችን ላይ እንደ ከዋክብት ለዘላለም እያበራ የሚኖር ነው። በዚህ ረገድ በጣም ብዙ ምስክርነት አለ። እኔ ያጋጠመኝና የተጽናናሁበት ወደዛ አሁን ጊዜ እንዳልወስድ ነው እንጂ በሌላ ጊዜ አካፍላችኋለሁ። እግዚአብሔር እጅግ አጽናንቶኛል። ወደ ጌታ ባመጣኋቸው ወገኖች በቅዱሳን አማካይነት አክሊሎቼ መሆናቸውን በተግባር ያየሁና እግዚአብሔር የተናገረኝ መሆኑን ስለተረዳው ሁላቸውም እግዚአብሔርን የሚያገለግሉ እንዲባስቡ መልካም ነው። ቀጥሎ የምወዳችሁና የምናፍቃችሁ ይላል። ናፍቆት እንዲሁ አይመጣም። ናፍቆት የሚመጣው ከምንወዳቸው ወገኖች ነው። እንዲሁ በባዶ ሜዳ ናፍቆት አይመጣም። ወይም ፍቅር እንዲሁ ከቤት እንደው ምንም የምናፈቅረው ከሌለ ኢማጂን ምንም አይነት ፍቅር ሊኖር አይችልም። ፍቅር ከሌለ ደግሞ ናፍቆት አይኖርም። ናፍቆት የሚመሰረተው በመሰረቱ በምንድን ነው ብትሉ በምንወዳቸው ወገኖች ፍቅር ሲኖረን ነው ናፍቆት የሚኖረን። እና ስለዚህ ሐዋርያው ጳውሎስ ደጋግሜም ነግራቸዋለሁ፣ የፊልጵስዩስን ክርስቲያኖች ቤተ ክርስቲያን በጣም ለየት ባለ ሁኔታ ነው ስለ እነሱ የሚያስበው። የሚናገራቸው ነገሮች ሁሉ በጣም ጠለቅ ያሉ ነገሮች ናቸው። ስለዚህ ቀጥሎ ምንድነው የሚያሳስባቸው? እንግዲህ በጌታ ጸንታችሁ ቁሙ ይላል። ከላይ ያለውን ሐሳብ አያይዙ። ምዕራፍ 3 መጨረሻ ላይ ያለውን ቅድም የነገርኳችሁን ሐሳብና አሁን እዚህ ላይ የሚናገረውን ነገር አያይዙ እና የሚያሳስባቸው ነው። እዚህ ላይ በጣም ከልቡ ሆኖ የሚያሳስባቸው ነገር አለ። ያም ጸንታችሁ ቁሙ ነው የሚለው። ሰው ጸንቶ ለመቆም ግፊት ሲኖር ነው፣ ፈተና ሲኖር ነው፣ ችግር ሲኖር ነው፣ መከራ ሲኖር ነው። መከራና ፈተና፣ ችግር፣ ስደት በሌለበት ጸንታችሁ ቁሙ የሚያሰኝ ነገር የለም። የእኛም የእያንዳንዳችን መጽናት ወይም ጽናት የሚለካው በባዶ አይደለም፣ በፈተና በመከራ በችግር ጊዜ ውስጥ ነው። ኢቭን እንደው ተፈጥሮን እንኳን ብንመለከት አንድ ዛፍ ንፋስ ሲመጣ፣ ጎርፍ ሲመጣ፣ አውሎ ንፋስ ሲመጣ ባለበት ጸንቶ መቆም የሚችለው ስሩን ሰዶ ወደ ታች እንደገና ወደ ላይ የሚያድግ ከሆነ ነው። ለቆላስይስ ሰዎች ይህንን ይናገራል። በክርስቶስ ኢየሱስ ላይ ስር ሰዳችሁ ወደ ላይ እደጉ ይላል።
ጌታችን ኢየሱስ ክርስቶስም የተናገረው ምሳሌ ትዝ ይላችኋል። ምዕራፍ 7 ላይ ስለ ቤት ሲናገር አንድ ሰው ቤቱን በአለት ላይ ቆፍሮ ከመሰረተ ጎርፍ ሊመታው ይችላል። ያንን ቤት አውሎ ንፋስ ሊመታው ይችላል፣ ግን ሊወድቅ አይችልም ነው የሚለው። ሰነፍ ግን ቤቱን የሚሰራው በአሸዋ ላይ ነው። ጎርፍ አንድ ቀን መምጣቱ አይቀርም፣ ንፋስም አንድ ቀን መምጣቱ አይቀርም። ምን ይሆናል? ይወድቃል። እንዲሁም የሰው ጥንካሬ በፈተና ጊዜ ነው፣ በችግር ጊዜ ነው። ለዚህ ነው ሐዋርያው ጳውሎስ ጸንታችሁ ቁሙ ይላል። ምክንያቱም ፈተና ነበረ እዛ። በሐዋርያው ጳውሎስ የጀመረ ፈተና በሕዝቡ ላይም በቤተ ክርስቲያንም ላይ ጽኑ የሆነ ፈተና እንደነበረ ስለሚያውቅ ነው። ቀጥሎ ቁጥር 2 ላይ በጌታ አንድ ልብ እንዲኖራቸው ኤዎድያንንና እለምናለሁ ካለ በኋላ ሲንጥቄንንም እለምናለሁ ይላል። እነኚህ 2 እህቶች ናቸው፣ በጣም የታወቁ አገልጋዮች ናቸው። እለምናቸዋለሁ። ምንድን ነው የሚለምናቸው ቢባል ተስማምተው እንዲያገለግሉ ነው። እና በጣም የታወቁ ናቸው፣ ፍሬ ያላቸው አገልጋዮች ናቸው። አስመሳይ ቅምጥሎች አይደሉም። ለእነሱ ያለው አክብሮት በጭራሽ የተለየ ነው። ስለዚህ ተስማሙ እንጂ አይደለም የሚላቸው፣ እለምናችኋለሁኝ። ሐዋርያ ሆኖ እነሱን እለምናችኋለሁ የሚላቸው ከሆነ እነኚህ እህቶች ምን አይነት ጠንካራ ብርቱ አገልጋዮች እንደሆኑ አስቡ። ከዛ ቀጥሎ አንተ ታማኝ የሥራዬ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከእኔና ከቀሌሜንጦስ ጋር እንዲሁም ስሞቻቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞቼ ጋር የተጋደሉ እነዚህ እህቶች ናቸው ነው የሚለው። ስለዚህ አስማማቸው፣ ተስማምተው እንዲያገለግሉ እርዳቸው ነው የሚለው። ምክንያቱም በወንጌል አገልግሎት ተጋድለዋል። ኦልሞስት እንደ ሐዋርያት ሆነው ከሐዋርያት እኩል ማለት ይቻላል በተጋድሎ ውስጥ ያለፉ ናቸው። ዝም ብለው ተራ ሴቶች አይደሉም፣ ተራ አገልጋዮች አይደሉም። እና አክቹዋሊ እነዚህ ከሌላ ቦታ ነው ወደ ፊልጵስዩስ የመጡ እንጂ ኦሪጂናሊ ፊልጵስዩስ አልነበሩም። ምክንያቱም እነዚህ የሚጠቅሳቸው ሌሎችንም አገልጋዮች እየጠቀሰ ከነሱ ጋር የሚያገለግሉ እንደሆነ ብዙ አገር ብዙ ቦታ ሚሽነሪ ሆነው ሲያገለግሉ ነበረ ማለት ነው። እነኚህ እህቶች ግን በምን ምክንያት እንደተጋጩ በምን ምክንያት እንደተለያዩ አልገለጸም። ሆኖም መስማማት አለባችሁ፣ እባካችሁ እለምናችኋለሁ ተስማሙ ነው የሚለው። ሐዋርያው ጳውሎስ ስልጣኑን በመጠቀም አዛችኋለሁ እንድትስማሙ አላለም፣ እለምናችኋለሁ። ወገኖች ሆይ ሰዎች ሴቶች ይሁኑ ወንዶች፣ ልጆች ይሁኑ አዋቂዎች ለጌታ የተሰጡ እስከሆነ ድረስ እኔ ልንገራችሁ ልናከብራቸው ይገባል። እኛ ከነሱ ያለፍን ቅድሚያ ያለን በቤተ ክርስቲያን ስልጣን ያለን መሆናችን እናስበል። ሌሎች ላይ ገዢዎችና አዛዦች እንድንሆን አይጠበቅብንም። ኢኳሊ ጌታ የሚጠቀምባቸው ጌታ ያከበራቸው መሆናቸውን ከተገነዘብን እኛም ልናከብራቸው ይገባል ልላችሁ ነው። ቀጥሎ ምዕራፍ 4 ቁጥር 4 ጀምሮ ደግሞ አዲስ ሐሳብ ያመጣል። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ይላል። በጌታ ደስ ይበላችሁ የሚለው ሐሳብ በደንብ አድርጎ ሊብራራ ይገባል። በጌታ ደስ ይበላችሁ ሲል ምን ይዟል? በጌታ ውስጥ ምን አለ? ምን የተገኘ ነገር አለ? በጌታ ደስ እንድንሰኝ አክቹዋሊ በጌታ ደስ ይበላችሁ በሚልበት ጊዜ ሁል ጊዜ ነው የሚለው። በመከራም በማግኘትም በማጣትም በችግርም በስደትም ጊዜ ጌታን አስቡት ነው የሚለው። ጌታን ስናስብ ምንድነው አብረን የምናስበው ነገር? ይህን ማወቅ ይኖርብናል። እንዲሁ በጌታ ደስ ይበላችሁ ብሎ ማለፉ አይ ቲንክ በቂ አይደለም። ምንድነው የሚያስደስተን ነገር? በጌታ ደስ እንድንሰኝ የሚያደርገን ነገር በጌታ ዘንድ ምን ተገኝቷል? በጌታችን በኢየሱስ ክርስቶስ ደስ ለመሰኘት አንደኛ፣ ሁለተኛ፣ ሶስተኛ፣ 20ኛ፣ 100ኛ ብለን ቆጥረን ዘርዝረን የምንወጣው ጉዳይ አይደለም። ሆኖም ግን በጌታችን በኢየሱስ ክርስቶስ ውስጥ የምናገኘው ደስታ
እጅግ ብዙ ቢሆንም ዋና ዋና ደስ የሚያሰኙንን ነገሮች ልናስብ ይገባናል። ጌታን ካሰብን ወገኖቼ ምንጊዜም እንዲሆን ከሱ የምናገኘው ምክንያቶች፣ በረከቶች፣ ህይወት ምን ልንገራችሁ በጣም ብዙ ነገሮች አሉ። ስለዚህ እንደው በዋናነት ዋነኛውን ነገር ብናስብ ጌታ ቤዛችን በመሆኑ በዚህ ብቻ ደስ ሊለን ይገባል። ቤዛችን በመሆኑ የዋጀን በመሆኑ አብረናን ከኔ ጋር አሁኑ አምቴልኝ እንደ ሁል ጊዜ ስለምሰሙት አሁንም ደግሜ ስናገር አዲስ ነገር አልተነገረም ብላችሁ እንደው አትዘናጉ። ቤዛ ምን ማለት እንደሆነ በደንብ አድርገን ተነጋግረናል። ከዚህ በፊት ተምረናል። ክርስቶስ ቤዛችን ባይሆን ኖሮ መኖሪያችን ከዘላለም እስከ ዘላለም ሲኦል ነው የሚሆነው ማለት ነው። ስለዚህ ክርስቶስ ቤዛችን መሆኑን ካሰብን በዚህ ብቻ ደስ ሊለን ይገባል። ይሄ ብቻ አይደለም ደግሞ ጌታችን ኢየሱስ ክርስቶስ ጽድቃችንም ነው። ስለዚህ ጽድቃችን መሆኑን ካሰብን በዚህ እጅግ ደስ ሊለን ይገባል። ምክንያቱም ክርስቶስ ጽድቃችን ስለሆነ ነው ወደ እግዚአብሔር አብ መቅረብ የቻልነው። የክርስቶስ ኢየሱስን ጽድቅ ወርሰን ነው፣ የእሱን ስራ ወርሰን ነው። በእሱ ስራ ነው መዳንን የሚያገኘ ነው ወደ አብ መቅረብ ያለብን። ስለዚህ ይህን ካሰብን ወገኖቼ ልክና ስፍር የሌለው መድረሻና መጨረሻ መጀመሪያ የሌለው ደስታ ይለቀቅልናል። ጽድቃችን ክርስቶስ ነው። ምክንያቱም በምንም አይነት ስራ ወይም በሰዎች ስራ ወይም በተግባራችን ወይም በጽድቃችን ወደ እግዚአብሔር መቅረብ አንችልምና የክርስቶስ ኢየሱስን ጽድቅ ወርሰን ነው። ይሄ ብቻ መሰላችሁ? ክርስቶስ ደግሞ ጠበቃችን ነው። አንዳንዶች ይህን ሳያውቁ ይቃወማሉ። እንዴት ክርስቶስን ጠበቃችን ትላላችሁ ብለው። እኛ አይደለንም ክርስቶስ ሆይ ጠበቃ ሆነን ያልነው፣ እንደዛ አይደለም። ወይም ጠበቃችን ነው ብለን አስበን አይደለም፣ በቃሉ ስላለ ነው። አንደኛ ዮሐንስ ምዕራፍ 2 አንብቡት። ክርስቶስ ጠበቃችን ነው ይላል። ጠበቃችን ነው። ትናንትና ወይም ከትላንት ወዲያ እዚህ ሳስተምር ነበረ። ክርስቶስ ጠበቃችን ነው የሚለው በእርግጥ ዝርዝር ሁኔታ ውስጥ አልገባሁም። ጠበቃችን ስንል በዚህ በምድር እንዳለው የጥብቅና ስርዓትና አሰራር አይደለም የክርስቶስ ለኛ ጠበቃ መሆኑን። ሆኖም አስቡ፣ ጌታችን ኢየሱስ ክርስቶስ ጠበቃችን እስከሆነ ድረስ በምንም አይነት ሁኔታ መረታት የለም። አንዳንድ ሰዎች ወደ ፍርድ ቤት በሚሄዱበት ጊዜ ጠበቃ ይመርጣሉ። ታዋቂ የሆነ ጠበቃ፣ ለማንም የማይበገር ለማንም የማይረታ ጠበቃ ሆነው እንዲህ አይነት ጠበቃ ካገኙ ከፍተኛ ዋጋ ከፍለው ጠበቃ ያቆማሉ። ከዛ በኋላ ኮንፊደንስ ይኖራቸዋል ማለት ነው። ወገኖች ሆይ ጌታ ኢየሱስ ክርስቶስን አስቡ። ከሳሻችን ዲያብሎስ መሆኑን ደግሞ አስቡ። እሱ ሊረታ የቻለ ጠበቃ ክርስቶስ ኢየሱስ ነው። በምን አይነት አቀራረብ፣ በምን አይነት ስርዓት እሱ ሊረታ እንደቻለ አሁን ወደዛ መሄድ አልችልም። ክርስቶስ ጠበቃችን ባይሆን ኖሮ እንረታለን። ከሳሻችን እሱ ብቻውን አይደለም፣ ሌሎችም አሉት ረዳቶች። በሰማይ ያሉ አለቆችና ስልጣናት ከሳሾቻችን ናቸው። ስለዚህ ጌታ ኢየሱስ ክርስቶስ ጠበቃችን በመሆኑ የሚያሰጋን የሚያሳስበን ነገር የለም። ባካችሁ ይህንን አስቡ በሚገባ። ጠላታችንን አስቡ። ሰይጣን ዲያብሎስን አስቡት። ቀላል አድርጋችሁ ባታዩት ጥሩ ነው። እሱን ሊረታ የቻለ ስራውን ሊያፈርስ የቻለ ጌታ ኢየሱስ ክርስቶስ ነው። ይህ ብቻ መሰላችሁ? እንደገና ክርስቶስ ዋሳችን ነው ይላል። ዕብራውያን ብዙ ቦታ ተጽፎ ታገኛላችሁ። ዋሳችን። አሁንም ዋስ በምንልበት ጊዜ አንድ ሰው ጥፋት አጥፍቶ ከዛ በኋላ እስር ቤት ገብቶ ያንን እስረኛ ለማስወጣት ዋስ ይጠራል። እና ዋስ ደግሞ ዋስ ለመሆን ማሟላት ያለበት ነገር አለ። እንደ ምድራዊ ዋስ እባካችሁ አትቁጠሩት። ክርስቶስ የኛ ዋስ መሆኑ በብዙ መልኩ ነው። በብዙ መልኩ ነው። ዋሳችን ነው። እንደው ሲምፕሊ በሌላ መልኩ ነው ብትረዱት፣ የአዲስ ኪዳን ዋስ ክርስቶስ ኢየሱስ ነው። ማንም መካከለኛ የለም። በቢሊየን በሚቆጠሩ ሰዎች መካከል ክርስቶስ ኢየሱስ ዋስ ሆኖ ቆሟል። ጠበቃ ሆኖ ቆሟል። ቤዛ ሆኖ ቆሟል። ሊቀ ካህናት ሆኖ ቆሟል።
ጽድቅና ቅድስናችን ሁሉ ቆሟል። ይሄ ሁሉ ስናስብ በክርስቶስ ደስ ይበላችሁ የሚለው ወገኖች ይህን ሁሉ የያዘ ነው። እንዲሁ በክርስቶስ ደስ ይበላችሁ በሚለው ነገር በምን መልኩ ነው በክርስቶስ ደስ የምሰኘው? ምንድነው በክርስቶስ የማገኘው ብለን ካሰብን አሁን እንዳልኳችሁ ዘርዝሬም ልወጣው አልችልም። ግን እነኚህን አስቡ፣ መሰረታዊ ነገሮች ናቸው። ይህ ብቻ መሰላችሁ? ጌታችን ኢየሱስ ክርስቶስ ንጉሳችንም ነው፣ ያውም ዘላለማዊ ንጉሳችን ነው። ከሱ ወደ ሌላ ንጉስ የለንም። መላእክቶችም ወይም ደግሞ ጻድቃን ቅዱሳን የምንላቸውም የእኛን ነገሥታት ወይም ንጉሶች ሊሆኑ አይችሉም። አክቹዋሊ እኛ እንደውም ድል አድራጊዎች ሆነን በምንሄድበት ጊዜ ዙፋኖች ተዘጋጅተውልናል። ራእይ ላይ ታገኛላችሁ። ከክርስቶስ ጋር የምንነግስ መሆናችንን ብናስብ ይሄ እንደ ቀላል ነገር ባታዩ ጥሩ ነው። ግን እኔ ከክርስቶስ ጋር ዙፋን ላይ ለመቀመጥ የሚያበቃ ስራ፣ አገልግሎት፣ ድል አድራጊም አይደለሁም ብሎ የሚያስብ ሰው ኦኬ ክርስቶስ ንጉሳችን ነው፣ ስለዚህ ፈራጃችንም ነው ማለት ነው፣ ዳኛችንም ነው ማለት ነው። ጌታ የተባረከ ይሁን። ስለዚህ ንጉሳችን መሆኑን ካሰብን ወገኖች ወይ ሌላ ንጉስ የለንም፣ ሌላ ገዢ የለንም ማለታችን እኮ ነው። በዚህ ደስ ሊለን ይገባል። ደግሞም ጌታችን ኢየሱስ ክርስቶስ መጥቶ እንደሚወስደን ከዚህ ዓለም እርኩሰት፣ ጥፋት ወይም ከምትጠፋው ከዚች ዓለም መጥቶ እንደሚወስደን በማሰብ እሱ በሚኖርበት ሰማያዊ አገር አብረን እንደምንኖር በማሰብ በዚህ ብቻ ደስ ሊለን አይገባም። ምክንያቱም ዋስትና ሰጥቶናል። መጥቶን እንደሚወስደን፣ እንደማይተወን፣ እንደው መያዣ በእኛ ውስጥ አኑሯል። ዲፖዚት አለው። ያ መንፈስ ቅዱስ ነው። ይህ ተስፋ የሚሻር አይደለም። እንደማንቀር ካወቅን በዚህ ብቻ ደስ እያልን ልንኖር ይገባናል። በየትኛውም ሁኔታ ውስጥ ብናልፍ፣ የትኛውም ፈተና ቢደርስብን፣ የትኛውም መከራ ቢደርስብን ጊዜያዊ መሆኑን አስበን፣ ነገር ግን ከክርስቶስ ጋር ያለንን ዘላለማዊነት ካሰብን ወገኖች ሆይ ደስታችን ልክ ሊኖረው አይችልም። ልክ የሌለው ደስታ ሊፈስልን ይችላል። እግዚአብሔር ይመስገን። ጌታችን ኢየሱስ ክርስቶስ በነገራችን ላይ በቅርቡ ይመጣል። ከዚህ በኋላ ጌታ ይመጣል ብለን የማንሰብክበት ጊዜ አለ። ይኸው ጌታችን የምንልበት ስንሰብክ የነበረ፣ ስለ ስሙ ስንሰደድ፣ ስለ ስሙ ስንሰደብ፣ ስለ ስሙ መከራ ስንቀበልለት የነበረ ይሄው ነው ንጉሳችን፣ ጽድቃችን፣ ቤዛችን፣ የዋጀን ሊቀ ካህናችን ብለን ይሄው ነው ብለን ፊት ለፊት የምናውጅበት ጊዜ ይኖራል። እግዚአብሔር የተባረከ ይሁን። እነኚህ ተስፋዎች እንግዲህ ወገኖች ሆይ ዋና ዋና ናቸው የነካካኋቸው እንጂ በጌታችን በኢየሱስ ክርስቶስ ውስጥ ያሉ የሚለቀቁልን በረከትና ደስታዎች ቁጥርም ስፍርም የላቸውም። አክቹዋሊ ለእኛ ክርስቶስ ያልሆነው ምንም ነገር የለም። ምንም ነገር የለም ስላችሁ ምንም ነገር የለም። በአጭር ቃል ብትሰቡኝ የጥያቄዎቻችን ሁሉ መልስ ነው። የፈለጋችሁ ጥያቄ ይኖራችሁ፣ ክርስቶስ መልሳችን ነው። ስለዚህ በሱ ደስ ሊለን ይገባል። ቁጥር 5 ላይ ቀጥሎ የሚናገረው ነገር አለ። ምንድን ነው የሚለው? ቁጥር 5 ላይ ገርነታችሁ ለሰው ሁሉ የታወቀ ይሁን ይላል። ገርነት ምንድን ነው? ገርነት ብትሉ ገርነት በአጭር ቃል ልንገራችሁ፣ ለሌሎች ማሰብ ነው። ገሮች ያልሆኑ ሰዎች ለሌላ ማሰብ አይችሉም። ገርነት በሌላ መልኩ ደግሞ እሺባይነት ነው። እልከኞች ገሮች አይደሉም። እሺባይነት ከየት ነው የሚመጣው ብትሉ ከገሮች ነው። እሺባይነት ለአለቆቻችን እሺ የምንለው አይነት አይደለም። እሱ አይደለም ገርነት። ኢቨን ወደ ታች ስላሉት ለሁሉም እሺ ባይ የሆነ ልብ ካለን ገሮች ነን ማለት ነው። እሺ ባይነት ለሌሎች ማሰብ ነው። ለሌሎች የማያስቡ ሰዎች የራስ ወዳዶች ናቸውና ገሮች አይደሉም። አሁን ዝም ብላችሁ ትሰሙኛላችሁ። እስቲ በዚህ ቃል ራሳችሁን አሁን ባልኳችሁ በእውነት እሺ ባዮች ናችሁ? ገሮች ናችሁ? ቀኖች ናችሁ? እኔም ራሴን ሁሌ በቃሉ ይህንን ነው የማየው።
ሰዎች ምንም አይነት ነገር ለእኔ እንዲናገሩልኝ አልፈልግም። ካስፈለገ የቀረኝ ነገር ካለ እንዳውቅ ነው የምፈልገው። በእነኚህ ቃሎች ግን ራሴን ሁሌ እፈትነዋለሁ። ገር ነኝ ወይ? ቅን ነኝ ወይ? ቅን አስተሳሰብ አለኝ ወይ? ለሌሎች የሚያስብ ልብ አለኝ ወይ? የክርስቶስ ልብ አለኝ የሚል ሰው እንዲህ ሊሆን ይገባል። ቀጥሎ ጌታ ቅርብ ነው ይላል። ጌታ ቅርብ ነው በሚልበት ጊዜ ሁለት ነገሮች ልናስብ ይገባናል። አንደኛ ስለ ዳግም ምጽአቱ ሊሆን ይችላል የሚለው ጌታ በቅርቡ ይመጣል ለማለት ብሎ ይሆናል። በሌላ መልኩ ደግሞ ጌታ ለእያንዳንዳችን ቅርብ ነው፣ ከኛ የራቅ አይደለም ለማለትም ይሆናል። ኦፍኮርስ እውነት ነው፣ ሁለቱም እውነት ነው። ጌታ ዳግምም ይመጣል፣ በተለይ ቅድም እንዳልኳችሁ በቅርቡ ይመጣል። በሌላ መልኩ ደግሞ ጌታ ሁልጊዜ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ ጌታችን ቅርባችን አምላካችን ስሙ የተባረከ ነው። ሁልጊዜ በብዙ አቅጣጫ ወንድም ሆነን ጓደኛ ሆኖ አባት ሆኖ እረኛ ሆኖ ጠባቂ ሆኖ ሁሉ በሁሉ ሆኖ ከኛ ጋር ነው። ታዲያ ይህን በማሰብ በእውነቴ ነው የምነግራችሁ፣ ደስ የማይለን ከሆነ በምን ደስ ሊለን ነው? የሚያስደስተን ነገር ምድራዊ ነገር ሊኖር ይችላል፣ ግን ብን ብሎ የሚጠፋ ነው። ወይም እንደ ወረቀት እሳት እንደ ገለባ እሳት ቦግ ብሎ የሚጠፋ ነው። በጌታችን በኢየሱስ ክርስቶስ የምናገኘው ነገር ሁሉ ዘላለማዊነት አለው። ይቀጥልና ቁጥር 6 ላይ ደግሞ ከምስጋና ጋር ልመናችሁን አቅርቡ እንጂ በአንዳች ነገር አትጨነቁ ይላል። በአንዳች ነገር አትጨነቁ። ባጭሩ ልንገራችሁ ወገኖች፣ ወይ የምትጨነቁ ከሆነ ስለተጨነቃችሁ ታገኛላችሁ ብላችሁ አታስቡ። ጭንቀት እንደውም አቅመ ቢስ ነው የሚያደርጋችሁ። የሚጨነቅ ሰው አቅመ ቢስ ነው የሚሉት። ሰሙኛላችሁ? አቅመ ቢስ። በእርግጥ በአሁኑ ጊዜ ብዙ የሚያስጨንቁ ነገሮች አሉ። ወደዛ አሁን ልገባ አያስፈልገኝም። የሚያስጨንቁ ነገሮች በዝተዋል በአገራችን። የትም አትሄዱ፣ በአገራችን ያለው ሁኔታ ራሱ የማይጨነቅ ሰው ያለ አይመስለኝም። ሀብታሙ ይጨነቃል፣ ድሃው ይጨነቃል፣ ገበሬው ይጨነቃል፣ መንግስት ሰራተኛ ይጨነቃል፣ መንግስት ራሱ ይጨነቃል። ሁሉ ጭንቀታም ሆኗል። ይሄ የፖለቲካ ጉዳይ አይደለም፣ ያለውን ሪያሊቲ ነው የምናገረው። እኔ የፖለቲካ ሰው አይደለሁም፣ ግን ያለውን ነገር ደግሞ መናገር ትክክል ይመስለኛል። ወደ ቃሉን በምንመጣበት ጊዜ በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይሄንን እወቅ ይልና እና ለጭንቀት ደግሞ ምንጭ የሚሆኑ ሰዎች እንደሆኑ ትዕቢተኞች፣ ራስ ወዳዶች፣ እርቅ የማይሰሙ ቅድስና የሌላቸው ትዕቢተኞች፣ ለወላጆቻቸው የማይገዙ እያለ የተነትናቸዋል። አምልኮ መልክ አላቸው፣ ኃይሉን ክደዋል እያለ ይናገራል። በእንደዚህ አይነት ህዝብ ውስጥ ሰው እየኖረ እንዴት ደስተኛ ሊሆን ይችላል? ነገር ግን ከልባችን ውስጥ የክርስቶስን ደስታ እነኚህ ሁኔታዎች ሊወስዱት አይችሉም፣ ሊያሟሙት ሊነኩት አይችሉም። በክርስቶስ ያለውን ተስፋ እያሰብን በደስታ ከተሞላ ሊደፈርስ አይችልም። ይህ ብቻ አይደለም። በዓለም አቀፍ ደረጃ ዛሬ ሀያላን መንግስታት እንኳን ሳይቀሩ በጭንቅ ውስጥ ነው ያሉት። ቢሊዮነሮች በጭንቅ ውስጥ ነው ያሉት። ድህነት አይደለም የሚያስጨንቃቸው፣ የዓለም ሁኔታ ራሱ የሚያስጨንቅ ነው። ስለዚህ በዚህ በሚያስጨንቅበት ጊዜ ወደ ጌታ እጅግ ልንቀርብ ይገባናል። ለምንድን ነው አትጨነቁ የሚለው? ለምን አትጨነቁ? ልመናችሁን አቅርቡ ከምስጋና ጋር እንጂ አትጨነቁ የሚለው ለምንድን ነው ብንል፣ በመጀመሪያ ጌታችን ኢየሱስ ክርስቶስ ሁሉን አዋቂ ስለሆነ የእኛን ጉዳይ ወደ እሱ ሄደን ማስረዳት አያስፈልገንም። ሳንናገረው ያውቃል። ያለንበትን ሰርከምስታንስስ ያውቃል። በዙሪያችን ያለውን ነገር ሁሉ ያውቃል። ስለዚህ እሱ ሁሉን አዋቂ ነው። ጉዳያችንን የእኛን ማንነት ያውቃል። ይሄ ብቻ አይደለም፣ ደግሞ ሁሉን ቻይ ነው። ኤኒ ፕሮብለም ሶልቭ ለማድረግ ያዘ ፓወር። ስልጣኑ በሰማይም በምድር ነው፣ በሰማይ ብቻ አይደለም። ስለዚህ ለምን እንጨነቃለን? እሱን ካወቅን። ችግሩ እሱን የማናውቅ ከሆነ መጨነቃችን አይቀርም። ጌታ አፍቃሪ አባታችን፣ አፍቃሪ ንጉሳችን፣ ጽድቃችን፣ ቅድስናችን፣ እረኛችን፣ ጠበቃችን
አንደኛ ጴጥሮስ 5:7 ላይ እንደምትመለከቱት እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ተዉት ካለ ይህ ቃል አይለወጥም። ስለዚህ ነው ሐዋርያው ጳውሎስም በአንዳች ነገር አትጨነቁ፣ ይልቅ የሆኑ ልመናችሁን ወደ እግዚአብሔር አቅርቡ ይላል። ከዛ ይቀጥልና የሚናገራቸው አሉ። ቁጥር 8 ላይ አስቡ የሚላቸው ነገሮች አሉ። እነኚህን አስቡ የሚላቸውን ነገሮች አንድ በአንድ ነግራችኋለሁ። ዋጋ የሚያስከፍሉ አይደለም። የትም መሄድም አያስፈልገንም። ሁል ጊዜም ደግሞ ልናስብ ያስፈልጋል። ጊዜም አያስፈልገንም። ምንድነው አስቡ የሚለው? እውነት የሆነውን ነገር አስቡ። ሰው እውነት ያልሆነውን ነገር የሚፈልግ የሚያስብ ከሆነ ሐሳቡ፣ ስሜቱ፣ ፍቃዱን በደፍረሱ አይቀርም፣ መጨነቁ አይቀርም። ስለዚህ እውነት የሆነውን ነገር አስቡ። ሰው እውነት የሆነውን ነገር እያሰበ ይጨነቃል ብላችሁ አታስቡ። ክቡር የሆነውን ነገር አስቡ። ክቡር የሚያስከብራችሁን ነገር አስቡ። ክቡር የሆነው ነገር ስራ ሊሆን ይችላል፣ ሐሳብ ሊሆን ይችላል። ክቡር የሆነውን ነገር አስቡ። እንደገናም ደግሞ ትክክል የሆነውን ነገር አስቡ። ትክክለኛው የትኛው ነው? ለማንም ሳታዳሉ፣ ለራሳችሁም ሳታዳሉ። ትክክል ማለት ጽድቅ ማለት ነውና ጽድቅ የሆነውን ነገር አስቡ። ትክክል የሆነውን ነገር አስቡ። አራተኛ ደግሞ ንጹህ የሆነውን ነገር አስቡ። በቃ ንጹህ ይቻላል ወገኖች ወይ እነኚህን ነገሮች ማሰብ ምንም ኢንተሌክቹዋልስ መሆን አያስፈልግም። የምርጫ ጉዳይ ነው። ተወዳጅ የሆነውን ነገር አስቡ። በእናንተም ዘንድ በሌሎችም በእግዚአብሔርም ዘንድ ተወዳጅ የሆነውን ነገር አስቡ። አስቡ በቃ። እንደገና ይቀጥልና 6ኛ ደግሞ መልካም የሆነውን ነገር አስቡ። ወገኖች ሆይ ሰው መልካም የሆነውን ነገር እያሰበ አይረበሽም፣ አይታወክም። እሺ ራስ ወዳዶች ይህን ግን አያውቁም። ለራሳቸው የሚያስፈልጋቸውን ነገር በማሰብ ይጨነቃሉ። በጎ ወይም ምስጋና ያላቸውን ነገሮች እነዚህን ነገር አስቡ። ወገኖች ሆይ ሰው በሚያስበው ነገር የተሞላ ነው፣ ማንነቱም ደግሞ በውስጡ ባለው ይገለጣል። የሰው ማንነት እንዳስተሳሰቡ ነው የሚለውን አትርሱ። ከዛ በመቀጠል ከኔ የሰማችሁትን አድርጉ ይላል። ከኔ የሰማችሁትን አድርጉ። ሐዋርያው ጳውሎስ እኔ የምላችሁን ብቻ አድርጉ የሚል አይደለም። ምን የማደርገውን አድርጉ ባይ ነው፣ እንደ ክርስቶስ ኢየሱስ። ስለዚህ እነኚህን ነገሮች አድርጉ። ከዛ እንደዛ ከሆነ የሰላም አምላክ ሰላምን ይሞላችኋል፣ ሰላም ታገኛላችሁ። የሰላም አምላክ ጌታችን ኢየሱስ ክርስቶስ እግዚአብሔር የሰላም አምላክ፣ ሰላም ወዳዶችን እግዚአብሔር አምላክ ሰላምን ያበዛላችኋል። ስለዛ ከዛ በኋላ እሱም ደግሞ ስለ ራሱ እናንተ የደስታ ምንጮቼ ናችሁ እያለ ይናገራል። እግዚአብሔር ይርዳን ወገኖች ሆይ። ምን አግኝተን ነው ስለ ሰላም የምናስበው ብትሉ ክርስቶስ ኢየሱስ አለን። በቃ ምንም ባናገኝ እሱን ካሰብን ሰላም፣ ደስታ የኛ ይሆናል። ምርጫችሁ ይሁን። ጌታ እግዚአብሔር ይባርካችሁ።